ሰላም የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መጥተናል። ወጣት አትሌቶቻችን አንጎላ እየተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያን በመወከል እንግዲህ አሪፍ የሚባል እንቅስቃሴ እያካሄዱ ይገኛሉ። የወርቅ ሜዳሊያዎችንም ኢትዮጵያ አስመዝግባለች። አንጎላ ሉዋንዳ እየተካሄደ በሚገኘው በዚህ አራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ ተጨማሪ የወርቅ ሜዳሊያዎችን እንግዲህ ትናንት ማስመዝገብ ችላለች። ትናንት በተጀመረው የአትሌቲክስ ውድድር በ3000 ሜትር ሴቶች ኢትዮጵያ የወርቅ ሜዳሊያ አሸናፊ ሆናለች። በርቀቱ ኬንያና ዩጋንዳ ሁለተኛና ሶስተኛ ሆነው ማጠናቀቅ የቻሉት። በ1500 ሜትር ወንዶች ደግሞ የብር ሜዳሊያ እንዲሁ ተገኝቷል። በግል የሰዓት ሙከራ የብስክሌት ውድድርም ማደር ደስታ የወርቅ ሜዳሊያ ማሸነፍ ችላለች። ከሁለተኛው ኢትዮጵያ ኦሎምፒክ ጨዋታዎች ወጣቶች ጨዋታዎች የተገኘችው ማህደር ያሸነፈችው ወርቅ እንግዲህ በውድድሩ ለኢትዮጵያ ሶስተኛ የወርቅ ሜዳሊያ ሆኖ ተመዝግቦላታል። ታህሳስ 2 ቀን 2018 ዓ.ም በነበረ ውድድር ላይ ኢትዮጵያ በሴቶች የቡድን ብስክሌት የመጀመሪያውን የወርቅ ሜዳሊያ ማግኘቷ የሚታወስ ነው። 3 ተወዳዳሪዎች በቡድን በሚያደርጉት ፉክክር አልጄሪያና ደቡብ አፍሪካ ኢትዮጵያን በመከተል ሁለተኛና ሶስተኛ ደረጃን ይዘው ማጠናቀቅ የቻሉ ሀገራት ናቸው። በመሆኑም እንግዲህ ትናንት ምሽቱን ጨምሮ ሀገራችን ኢትዮጵያ የሶስት የወርቅ ሜዳሊያዎች ባለቤት መሆን ችላለች ማለት ነው። በአራተኛው የአፍሪካ ወጣቶች ኦሎምፒክ ላይ ኢትዮጵያን ወክሎ የሚሳተፉ የልዑካን ቡድን ደማቅ ሽኝት ተደርጎለት እንደነበር እናስታውሳለን። አራተኛው የአፍሪካ ወጣቶች ኦሎምፒክ ከታህሳስ 1 ጀምሮ በአንጎላ ሉዋንዳ እየተካሄደ ሲሆን እስከ ታህሳስ 10 2018 ዓ.ም ቀጥሎ እንደሚካሄድ እንግዲህ የወጣለት መርሃ ግብር ያሳያል። በማሪዮት ሆቴል በተዘጋጀው ሽኝት መርሃ ግብር ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ አስተላልፈውት በነበረው መልእክት ስፖርተኞቹ በሚሳተፉበት ውድድር አይነት በሙሉ የኢትዮጵያን ስም እንደሚያስጠሩ መናገራቸው ይታወሳል። በሽኝት መርሃ ግብሩ ላይ ረዳት ኮሚሽነር ደራርቱ ቱሉን ጨምሮ የባህልና ስፖርት ሚኒስቴር የስራ ኃላፊዎች ተገኝተው እንደነበር የሚታወስ ነው። በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ውድድር ላይ ከ70 በላይ አትሌቶች በ7 የስፖርት አይነቶች ኢትዮጵያን ወክለው ለመወዳደር ወደ አንጎላ ማቅናት ችለዋል። እንግዲህ በዚህ በአንጎላ ሉዋንዳ በሚካሄደው አራተኛው የአፍሪካ ጨዋታዎች ኢትዮጵያ በሰባት ስፖርቶች ተካፋይ እንደምትሆን ነው የታወቀው። በአንጎላ ለመጀመሪያ ጊዜ የተዘጋጀው ይህ አራተኛው የአፍሪካ ወጣቶች ጨዋታዎች ታህሳስ 1 ቀን 2018 ዓ.ም ተጀምሯል። ሀገሪቱ ነጻነት 50ኛ ዓመት ጋር የገጠመው አህጉራዊ ስፖርታዊ ዝግጅት ከ54 ሀገሮች ከ14 እስከ 17 ዓመት ዕድሜ ያላቸው ወጣት አትሌቶች በ33 የስፖርት አይነቶች ይወዳደራሉ ተብሏል። ጨዋታው ዋና ከተማዋ ሉዋንዳ፣ ቤንጌላና ቤንጎን ከተሞችን ጨምሮ በ6 ከተሞች እየተካሄደ ይገኛል። የአፍሪካ ብሔራዊ ኦሎምፒክ ኮሚቴዎች ማህበር እንግዲህ ይህን ውድድር አዘጋጅቶታል ማለት ነው። በአፍሪካ ብሔራዊ ኦሎምፒክ ኮሚቴዎች አገላለጽ የጨዋታዎቹ ዓላማ ስፖርትን ከማስተዋወቅ ባለፈ ለዳካር 2026 የወጣቶች ኦሎምፒክ ጨዋታዎች ለመካፈል እንደ ማጣሪያ ያገለግላል ሲሉ አስታውቀዋል። በአፍሪካ ሀገሮች መካከልም ትስስርና የባህል ልውውጥን ያጎለብታል የሚል እምነት እንዳላቸው ያሳወቁት። በዚሁ የአፍሪካ ወጣቶች ጨዋታዎች ላይ የሚሳተፉ ኢትዮጵያ የመጀመሪያው ልዑክ ሰኞ ህዳር 29 ቀን ወደ ሉዋንዳ ማምራቱ ይታወሳል። ኢትዮጵያ በ7 የስፖርት አይነቶች በአትሌቲክስ፣ በብስክሌት፣ በወርልድ ቴኳንዶ፣ በካራቴ፣ በጠረጴዛ ቴኒስ፣ በክብደት ማንሳትና ዋና በሁለቱም ጾታ 7 ተወዳዳሪዎችን ታሳትፋለች። ተወዳዳሪዎቹ የተመረጡት ቀደም ሲል የኢትዮጵያ ኦሎምፒክ ኮሚቴ ከባህልና ስፖርት ሚኒስቴር ጋር በመተባበር ካዘጋጀው ሁለተኛ የወጣቶች ኦሎምፒክ ጨዋታ ላይ ባስመዘገቡት ውጤት መሰረት ተመልምለው መሆኑ ተገልጿል። ልዑኩ ወደ አንጎላ ከማቅናታቸው በፊት የባህልና ስፖርት ሚኒስቴር ህዳር 27 ቀን በስካይላይት ሆቴል
የኢትዮጵያ ኦሎምፒክ ኮሚቴ ደግሞ ቅድም እንደነገርናችሁ ህዳር 29 ቀን ማሪዮት ሆቴል አሸኛኘት አድርገውለታል። እንግዲህ ይህ የአፍሪካ ወጣቶች ጨዋታዎች ለአፍሪካ ወጣቶች እንግዲህ ብዙ ትርጉም አለው። በተለይ ለኢትዮጵያ ተተኪ አትሌቶችን ከማፍራት ልጆቹንም ከማበረታታት አንጻር ትልቅ ሚና እንዳለው ይታወቃል። ወጣቶቹም ውጤታማነታቸውን ገና በጠዋቱ እያስመሰከሩ ይገኛሉ። 3 የወርቅ ሜዳሊያን አስገኝተዋል። 1 ብር ሜዳሊያም ተገኝቷል። በአጠቃላይ እስካሁን ባለው ውድድር 4 ሜዳሊያዎችን ማስመዝገብ የተቻለበት ሁኔታ ትልቅ ስኬት ነው ብሎ መውሰድ ይቻላል። ወጣቶቹን የሚያበረታታ የኢትዮጵያ አትሌቲክስንም የሚያነቃቃ ይሆናል ተብሎ ይታሰባል። በተለይ ከጥቂት ዓመታት ወደዚህ የኢትዮጵያ አትሌቲክስ ውጤት እያሽቆለቆለ መምጣቱ በርካቶችን የሚያሳስብ ጉዳይ መሆኑ ይታወቃል። ከዚህ ጋር ተያይዞ እንግዲህ እነዚህ ወጣቶች እያስመዘገቡ ያሉት ተከታታይ ድል ለሌሎችም ተስፋ ሰጪ ዘርፉንም የሚያነቃቃ ይሆናል ተብሎ ይታሰባል። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ አብራችሁን ዝለቁ እንላለን። በሌላ መረጃ ደግም እስከምንገናኝ ሰላም።